አሁን የአብ ፍቃድ ከወልድ ፍቃድ ይለያያል። ሼፋ አብ ከወልድ የተለየ ፍቃድ አለው? ይለያል ስትል ምን እያልክ ነው? ይለያል ስትል አብ ፍቃድ አለው ወልድ ፍቃድ አለው እያልክ ከሆነ በዛ ሴንስ ከሆነ ይለያል የምትለው ትክክል ነው። አብ ፍቃድ አለው ወልድ ፍቃድ አለው። ግን ይለያል ብለህ ደግሞ አትቆምም። ያልተለያየ የተለየ ፍቃድ ለምሳሌ አብ ከወልድ የተለየ ፍቃድ አለው። አብ ከወልድ የተለየ ፍቃድ እኮ የተለየ ስትል ምን እያልክ ነው? የተለየ ስል ለምሳሌ አሁን እኔ የተለየ የሚል ስቴትመንቶችን እንጠቀማለሁ። አሁን ውይይቶች ላይ የተለየ ስል አሁን እኔ ምን እያልኩ መሰለ? የተለየ ስል ፈቃዴን ለማድረግ አይደለም የላከኝን ፍቃድ ለማድረግ ከሰማይ ወርጃለሁ አለ። ይህን የሚለው ኢየሱስ ነው። ዮሐንስ 6:38 ላይ ፈቃዴን ለማድረግ አይደለም የወረድኩት፣ እሺ የአብን ፍቃድ ለማድረግ ነው አለ። አሁን የኔና የአብ የሚለው ፍቃድ አለ ኢየሱስ። የኔ የአብ አሁን እዚህ ጋር ፈቃዴን የሚለው የማ ፍቃድ ነው? የአብ ነው? ነው አይደለም፣ የራሱን ፍቃድ ነው። የላከኝን ፍቃድ የሚለውስ የራሱን ፍቃድ ነው? አይደለም፣ የአብን ፍቃድ ነው። አሁን የተለየ የምትለው ይሄንን ለመለየት ከሆነ የአብና የሱን ፍቃድ የኔና ያንተ የሚለውን ይሄን ሁለቱን ፍቃድ ለመለየት ከሆነ የተለየ የሚጠቀመው እኔ እንደምጠቀመው ማለት ነው። ለዛ ነው የምጠቀመው። ግን ደግሞ እንደዚህ ካልክ በኋላ ማሰሪያ መጠቀም አለብህ። ኦኬ፣ ሚስሊድ እንዳያደርግ ሰዎችን። ምን አይነት ማሰሪያ? ይሄ የአብና የወልድ ፍቃድ ያልተለያየ አንድ ፍቃድ ነው ማለትም አብ የሚፈቅደውን ወልድ ይፈቅዳል፣ ወልድ የሚፈቅደውን አብ ይፈቅዳል ማለት ነው። እንደዛ ብለህ ማሰሪያ ማስቀመጥ አለበት። በምሳሌ እናንሳው። ለምሳሌ አንድ ራንደም ምሳሌዎች እናምጥ። አይ ቲንክ አብና ወልድ ላይ ነገሩ የተነሳው በኦንሊ ጂሰሶች ስለሆነ አብና ብዙ ጊዜ አብና ወልድ ላይ ነው ይህንን ቶፒክ የሚሽከረከረው ማለት ነው። አብና ወልድ እያል ነው የምናወራው። ለምን መንፈስ ቅዱስን ለምሳሌ የመንፈስ ቅዱስን ፍቃድ ለምሳሌ አንደኛ ቆሮንቶስ 12:11 ላይ እንዲህ የሚል ቃል ታገኛለህ። ይህንን ሁሉ ይላል፣ ስለ ጸጋ ስጦታ ነው የሚያብራራው። ይህንን ሁሉ ይልና ያ አንዱ መንፈስ ይላል፣ መንፈስ ቅዱስን ነው። ያ አንዱ መንፈስ እንደሚፈቅድ ይልና ለእያንዳንዱ ለብቻው እያካፈለ ያደርጋል ይላል። አሁን እዚህ ጋር ያ አንዱ መንፈስ እንደሚፈቅድ የተባለው ማን ነው? አብ ነው? አይደለም። ወልድ ነው? ኖ አይደለም። ማን ነው? መንፈስ ቅዱስ ነው። ስለዚህ መንፈስ ቅዱስ ፍቃድ አለው፣ ይፈቅዳል ማለት ነው። ኦኬ፣ መንፈስ ቅዱስ ምን አለው? ፍቃድ አለው፣ ይፈቅዳል። ግን የመንፈስ ቅዱስ ፍቃድ ከአብና ከወልድ ፍቃድ ከአብና ከወልድ ፍቃድ ጋር የተለያየ ፍቃድ አይደለም፣ አንድ ፍቃድ ነው። ምን ማለት ነው? መንፈስ ቅዱስ እንደሚፈቅድ ለእያንዳንዱ ለብቻው እያካፈለ ሲያደርግ መንፈስ ቅዱስ ሲፈቅድ አብም ፈቅዷል፣ ወልድም ፈቅዷል። ምክንያቱም መንፈስ ቅዱስ የሚፈቅደውን ነው አብና ወልድ የሚፈቅዱት፣ አብና ወልድ የሚፈቅዱትን ነው መንፈስ ቅዱስ የሚፈቅደው። አሁን በሌላ ክፍል ስትሄድ የጸጋ ስጦታን አብ እንደሚሰጥ ሁሉ ይናገራል መጽሐፍ ቅዱስ ላይ። ኦኬ፣ መንፈስ ቅዱስም ይፈቅዳል፣ አብም ይፈቅዳል፣ ወልድም ይፈቅዳል። አየህ። ስለዚህ አሁን ኢየሱስ የሆነ በሽተኛ ለምሳሌ ራንደም አንድ ኢየሱስ ለምሳሌ ያቺ ብቸኛ ልጅ ያላት ታውቃለህ፣ ልትቀብር እየሄደች ያለችው ሴትዮ አገኛትና አይዞሽ አታልቅሽ ምናምን ብሎ ልጁን አስነሳላት አይደል? አስነሳና ሰጣት። አንድ ልጅ ነበር የነበረት። ማን ነው ይህንን ያደረገው? ኢየሱስ። በማ ፍቃድ? በራሱ ፍቃድ አስነሳና ልጇን ሰጣት። ይሄ ፍቃድ ግን የአብም ነው የመንፈስ ቅዱስም ፍቃድ ነው። በቃ ኢየሱስ የፈቀደውን አብም ፈቅደዋል፣ መንፈስ ቅዱስም ፈቅደዋል። አብ ፍቃድም አለው፣ አብ ሲፈቅድ አብም ፈቅደዋል፣ ወልድም መንፈስ ቅዱስም ፈቅደዋል። ያልተለያየ አንድ ፍቃድ ስላለው ማለት ነው። ይሄ ግልጽ እኮ መሰለኝ እኮ በጣም ግልጽ ነገር ነው እኮ ይፋ። ስለዚህ ያልተለያየ አንድ ፍቃድ ካለ እኮ ያለው አንድ ፍቃድና አንድ ፍቃድ ብቻ ነው ማለት እኮ። ያልተለያየ አንድ ፍቃድ ካለ የተለያየ የሚለውን ስቴትመንት መጠቀም ለምን አስፈለገ? አብን ፍቃድ አለው፣ ወልድም ፍቃድ አለው። ከዚህ ሁሉ አብን ፍቃድ አለው፣ ወልድም ፍቃድ አለው፣ መንፈስ ቅዱስም ፍቃድ አለው አለ። ይሄ ፍቃድ ያልተለያየ አንድ ፍቃድ ከሆነ ምክንያቱም በዚህ ስቴትመንት ውስጥ እኮ አብ ከወልድ የተለየ ፍቃድ የለውም፣ ወልድ ከመንፈስ ቅዱስ የተለየ ፍቃድ የለውም ማለት ነው። አሁን ከወልድ የተለየ የወልድ ካብ የተለየ ማለት ምን ማለት እንደሆነ እኮ አስረዳው። እሱን ስጠቀም ምን እየተጠቀምኩ እንደሆነ ተናገርኩኝ። ለምሳሌ የአብ ፍቃድ ያልሆነ የወልድ ፍቃድ ያልሆነ የአብ ፍቃድ የሚለው ስቴትመንት ኢየሱስ ፍቃዴን ለማድረግ አይደለም እንጂ የላከኝን ፍቃድ ለማድረግ ከሰማይ ወርጃለሁ አሉ። እሺ፣ ያንተ ጓደኞች ይህንን ስጠይቃቸው ፈቃዴ ማለት ምን ማለት ነው ስላቸው የአብ ፍቃድ ነው አሉኝ። አይደለም፣ የአብ ፍቃድ ከሆነ ኢየሱስ አብ ነው ማለት ነው። የኦንሊ ቸርች ትምህርት ነው። ፈቃዴ የሚለው የራሱን ፍቃድ ነው። የላከኝን ፍቃድ የሚለው ደግሞ የአብን ፍቃድ ነው።
እዚህ ጋር ስንት ፍቃድ እናያለን? ሁለት። ምን አይነት ፍቃድ? ያንተና የኔ የሚለው ፍቃድ፣ ሁለት ፍቃድ እናያለን። ኦኬ ሶ የተለያየ የአብ ያልሆነ የወልድ የወልድ ያልሆነ የአብ የሚለው ይሄንን ነው። እዚህ ጋር ሁለት ፍቃድ አለ። ኢየሱስ የኔና ያንተ የሚለው ነው። እንደዛ ብለህም ደግሞ ካቆምክም ራሱ ስተት ነው። እዛ ጋር እንደሱ ብለህ ማቆም የለብህም። ለምን ካልክ አብ የሚፈቅደውን ወልድ ስለሚፈቅድ፣ ወልድ የሚፈቅደውን አብ ስለሚፈቅድ ያልተለያየ አንድ ፍቃድ ነው ብለህ ማሰሪያ ማስቀመጥ አለብህ። አሁን የተለየ ያልኩ ምገልጠው እሱን ነው። አሁን ያልኩን ነው የኔና ያንተ የሚለውን ፍቃድ ማለት ነው። ይሄ እኮ ግልጽ ነው። ሲስ ሙሌ መጥቷል፣ አስገባው ፕሊዝ። ሙሌ መጥቷል፣ አስገባ። እሱን ነው የምጠብቀው። መተኛት ነበረብኝ። አሁን መተኛ ሰዓት ወይ አሁን አንተ እያልክ ያለኸው አብ የራሱ የሆነ ፍቃድ አለው፣ የወልድ የመንፈስ ቅዱስ ያልሆነ ወልድ የራሱ ፍቃድ አለው፣ የአብ የመንፈስ ቅዱስ ያልሆነ መንፈስ ቅዱስ የራሱ የሆነ ፍቃድ አለው፣ የአብና የወልድ ያልሆነ የተለየ ግን ያልተለያየ አይደለም። ማሰሪያ ያልተለያየ ነው አይደለም። ስቴትመንቱን ያልተለያየ የሚለውን መጠቀምሽ ጥሩ ነው። ግን ለምሳሌ አሁን ምን ተረዳሽን? ያልሆነ ስል ምንድን ነው አልኩኝ። ያልሆነ የአብ ያልሆነ የወልድ ያልሆነ የአብ ምለው ምን ለማለት ነው ብዬ ተናገርኩ። ያልሆነ አሁን እስቲ ያልሆነ እያልክ ከዛ ደግሞ እንዴት ነው አንድ የምታደርጋት? ኦልሬዲ እኮ ያልሆነ ብለህ መጀመሪያ ላይ ተነስተሃለኝና እንዴት ነው ደግሞ አንድ የምታደርጋቸው? እሺ ቀላል በጣም ለክርስቲያን ሲል የሆነ ጥያቄ ልጠይቅሽ። አንቺ አብ አምላክ ነው? አይ የጠየቅኩ መልስ ምን አትጠይቀኝ። መልሻ ቀላል ጥያቄ። ክርስቲያን አይደለሽ እንዴ? ይሄንማ መመለስ አለብሽ። አብ አምላክ ነው? አምላክ ነው። ግን ጥያቄው ለእንትን ወልድስ አምላክ ነው? አዎ አምላክ ነው። መንፈስ ቅዱስስ አምላክ ነው? አዎ አምላክ እንደ የፈሙነ ነው። አዎ አምላክ ነው። ግን አሁን የጠየቅኩ ላይ አተኮር። እሺ ቆይ ስንት አምላክ ነው? አንድ አምላክ። ኦኬ ኢየሱስ አብ ነው? ያፋ የኔን ጥያቄ ልትመልስ ነው ወይ? መልሽ ጨርሻለሁ። ይሄን ብቻ መልሽ። ኢየሱስ አብ ነው? ኖ ራስ መልስ መጀመሪያ። እሺ ችግር ውስጥ ልከትሽ መስሎሽ ነው? እሺ ታይ እሺ ልመልስልሽ ነው። አንቺ ጋር ሲሆን አብ ኢየሱስ ወልድ አብ አይደለም፣ አብ መንፈስ ቅዱስ አይደለም። እንደዛ ትይና ዲስቲንክት ፐርሰንስ እንዳሉ ታምኛለሽ። ሶስቱም ዲስቲንክት የሆኑት ፐርሰንስ ደግሞ አምላክ ተብለው እንደሚጠሩ ታምኛለሽ። እነሱ ሶስቱ አካላት ደግሞ አንድ አምላክ እንደሆኑ ታምኛለሽ። ኦፍ ኮርስ አንድ አምላክ ነው የምንለው ምክንያቱም ባህሪ ስለማይከፈል ያ አንዱ ባህሪ በሶስቱ አካላት ውስጥ ስላለ ወይም ሶስቱ አካላት ፉሊ ሼር ስለሚያደርጉት እንደዛ ነው የምንለው። አንድ አምላክ ብለን እንጠራለን። እንደሱ ብለሽ እየተነተንሽ እኔን ደግሞ አይ እዛ ጋር ደግሞ ሶስት ፍቃድ ብለህ አንድ ልታረገው አትችልም የምትይ የሚያስቅ ትንታኔ ስለሆነ ማለት ነው። አብ ፍቃድ አለው፣ ወልድ ፍቃድ አለው፣ መንፈስ ቅዱስ ፍቃድ አለው ነው ሶስት የሚለው ቃል። ይሄ ግን የአብ የወልድ መንፈስ ቅዱስ ፍቃድ ያልተለያየ አንድ ነው ማለት አብ የሚፈቅደው ነው ወልድ የሚፈቅደው፣ ወልድ የሚፈቅደው ነው መንፈስ ቅዱስ የሚፈቅደው ነው። ቀላል ነው አይ ቲንክ። እሺ ሙሌ አምላክ ነው ስንል ለኤሰንስ ሰተን ነው አይደል? አብ አምላክ ነው፣ ወልድ አምላክ ነው፣ ማን ይገባ? ቆይ አምላክ ነው ስንል አንድ ቆይ ሙሌ ጋር ቆይ ያ አቤላ አንብብልኝ ማክሲመስ ዘ ኮንፌሰር ሪጀክት ያደረገውንና ሄሬቲካል ነው ብሎ ቸርች ፋዘርስ እና ጉባኤ አንድ ቸርች ፋዘርስ ወይም አንድ ጉባኤ ነው ያልኩ። ከአንድ ቸርች ፋዘርስ ወይም አንድ ጉባኤ አምጣን ለአካል መስጠት ቃል በቃል እንደዚህ ነው የምታመጣልኝ። ለአካል መስጠት ኦኬ። ሶስት ትራይቲዝም ነው፣ ሶስት አማልክት ማምለክ ነው ያለ አንድ ሰው ነው አምጣልኝ ያልኩ። ከቸርች ፋዘር ሄሬሲ ነው የሚለው እሱ። ትራይቲዝም ይላል ቸርች ከቸርች ፋዘር ትራይቲዝም ነው ተብሏል አላልክም እንዴ እኮ? ሄሬሲ ነው የሚለው ዳስ ትራይቲዝም እኮ ከዛ የሚለኝ ነገር የለም። ምናልባት የሚታክ ከሆነ ሰርድ ካውንስል ኦፍ ኮንስታንቲኖፕል ላይ ሰርድ ካውንስልን ታውቃለህ? የሞኖቴላይቶችን እና የዲዮቴላይቶችን ኮንትሮቨርሲ እሱ ላይ የተነሳው ስለ ስላሴ ነው አይደለም፣ ስለ ዊል ነው። ስለ ፍቃድ ስለ ዊል የሚነሳ ክፈተው አቤል አትዝጋው። ስለማን ነው የተነሳው? አንብብ አቤል። ቶፒኩስ ራሱ ስለ ኢየሱስ እንጂ ስለ ስላሴ ነበር እንዴ? አረ እያወራን ያለ ነው ስለ ዊል አይደል? እና የኢየሱስን ዊል ነው ዲስከስ ታርግ። ና ቆይ ክፈተው አቤል ዛሬ። እሺ አንብብ ጉባኤም ላላችሁ ሶስተኛ ቁጥር ቆይ እናያለን። ክፈተው አቤልና አስነብበን። እሱ ሊያስነብብ የፈለገውን
እናንበብና ከዛ እንተነትነዋለን ማለት ነው። እሱ በትርጉም ስላሴ ጨርሶ ያልተነሳበት ጉባኤ ነው ሐሳብ ነው ይዞ የመጣው። እሺ ስላሴ እኮ አይደለም የኛ ውይይታችን ክርስቶሎጂ ነገረ ክርስቶስ ይከፈት። ስለ ስላሴ እንደሚያወራ እናየዋለን። እሺ ማን ነው ንገራቸው። አቤላ ማን ነው? በስንተኛው ክፍለ ዘመን የነበረ ነው? ቸርች ፋዘርስ ነው ወይ? ንገራቸው። የማንን ማስረጃ ነው ይዘህ የመጣው? እሺ ንገራቸው። ማን ነው ካልክ ሶስተኛ ቁስጥንጥንያ ጉባኤን ታውቃለህ? ሰርድ ካውንስል ሙሌ ሐሳብህን ቀጥል። ዝም ብለህ ሐሳብህን ቀጥል። አንተ ሰጥቻለሁ። አሁን አስተዋውቅና የማንን ዶክመንት እንደምታሳየን ከዛ በኋላ ትነግረናለህ። የማንን ካልክ የሴንት ማክሲመስ ዘ ኮንፌሰር ነው። ሰርድ ካውንስል ኦፍ ኮንስታንቲኖፕል ላይ ሞኖቶላይቶችን ኦፖዝ ያደረገበት ነው እና ዊልን ለክርስቶስ የሚሰጡት ማለት ዊልን ለፐርሰን የሚሰጡት ክርስቶስን ሁለት ፐርሰን ያንተን ትንታኔ አይደለም ፈልገው አሁን ይነበብ ኤፋ ፕሊዝ አንዴ ይጨርስና ማለት ነው። ከዛ በኋላ ስለ ኢየሱስ አካል እያነሳ አቤል ሊጨርስ ትላለህ። ስላሴ አካል እያወራን ሞኖቶላይትና ዲዮቶላይትን ኤፍሬም ምንድነው? እስቲ ስለ ስላሴ ቆይ ሆልድ ኦን ሰከንድ። አሁን እዚህ ጉባኤ ላይ ኦኬ ይሄ አሁን ኦፖዝ ለማድረግ ያመጣበት ነው አለ አይደል? እሱን ተቃውሞ ነው። አሁን የስላሴ አካልን እንደሆነ ዲስከስ እያደረገ ያለው ለስላሴ አካላት ኦኬ ፍቃድን ለስላሴ አካል መስጠት ትራይቲዝም ነው ብሏል ብለህ ለዛ ነው ማስረጃ ያመጣው። አሁን ይነበብ እያነበብ ተርጉምልን እንደ አቤል ማለት ነው ቅድም እንዳደረገው። ሲጀመር ዊልን ለመቼ ለአካል ሰጠ? ለኔቸር እኮ ነው የሚሰጠው። ዊልን ለአካል እኔ አሁን ለአካል ሰጠ ኖ ክርክራችን ለአካል ተሰጠ ለኔቸር ሰጠ አይደለም። አንተ ያልከው ቃል በቃል ምንድነው? በስላሴ ውስጥ ፍቃድን ለአካል መስጠት ትራይቲዝም ነው ብለዋል ቸርች ፋዘሮች ብለሃል። አሁን ቁጭ ያልነው ቸርች ፋዘር አንድ ቸርች ፋዘር በስላሴ ውስጥ ያንብብልሽ። ቆይ አንብብልሽ። ቆይ አምጡ ክርስቶሎጂ እንትን ሊያነብ ነው። ስሙ፣ ተከታተሉ፣ ሁላችሁም ልብ በሉ። የሚነበበውን ነገር ክፈተው። አቤል ተግባብታችኋል? ግን መጀመሪያ ቆይ ስላሴ አካል ነው የምናወራው። እሱ ያመጣው ማስረጃ ይታይለት እኮ አረ ፕሊዝ ኤፍሬም ስለ ስላሴ እኮ አይደለም እያወራን ያለ ነው። ስለ ክርስቶስ ስለ ስላሴ አይደለም እያወራን ያለ ነው ትላለህ እንዴ? እና ስለምንድን ነው የምናወራው? ኤፋ እንዲህ ነው ዊል እያወራን ያለ ነው። ዊልን የምናወራው አሁን ነገረ ክርስቶስ ላይ መተን አይደለም። ስለ ስግው ቃል ኢየሱስ ክርስቶስ ዊል አይደለም እያወራን ያለ ነው። አሁን እያወራን ያለ ነው ስለ ስላሴ ዊልን ለኔቸር ነው ለፈቃድ ነው የሚሰጠው። ኦኬ በስላሴ ነው አይደል የምትለኝ? በስላሴ አሁን የምታመጣው ማስረጃ ምን መሰለ? በምታመጣው ማስረጃ በስላሴ አካላት ዘንድ ኦኬ፣ በስላሴ አካላት ዘንድ ኦኬ፣ ፈቃድን ለአካል መስጠት ትራይቲዝም ነው ያለ የቸርች ፋዘርስ ልታሳየን ነው። አሁን ኦኬ፣ ያን ዶክመንት ነው ማይንድ የምፈልገው። አሁን ዶክመንቱን ክፈትና አንብብልን። በስላሴ አካላት ዘንድ ኦኬ፣ ለአካል መስጠት ዊልን ትራይቲዝም ነው ያለውን የቸርች ፋዘር ልናየው ነው። አሁን እኮ እንደዚህ አይነት የሙሌ ማለት ነው ዊልን ለአካል መስጠት ሄረሲ ነው ብለዋል። ስለዚህ አንተ ለአካል ነው የምትሰጠው ነው ፖይንቱ። ለየትኛው አካል? ለስላሴ አካል ነው ያለው። አካል ያው ከስላሴ አካል አንድ አይደል እንደ ወልድ ጉባኤው ክርስቶስ። አረባክህ አሁን ነገሩን አጠፍከውና ስላሴ ጭራሽ ያልተነሳበት ጉባኤ ላይ ክርክርም ያልተነሳበት ላይ ስላሴን ዲፌንድ ለማድረግም ሪስፖንድ ባላረግበት ሁኔታ ኦኬ ነገረ ክርስቶስ ላይ የተወያዩበትን አምጥተህ ስላሴ አካል ላይ ገጥመህ ኦፍ ኮርስ ለስላሴ አካል ሄል ነው ማን እዚህ ህፃን ልጅ አለ እንዴ አንተ አፍንጫው ላይ ንፍጥ የደረቀ የስላሴ አካል ያለው የስላሴ አካል ላይ የስላሴ አካልን ነው እያወራን ያለ ነው። ስለ ስላሴ አካል ነው እያወራን። እሱን አታምንም እንዴ? የስላሴ አካል እኮ ነው ወልድ ኢየሱስ ክርስቶስ። ቆይ ምን አይነት ፋላሲ ነው የምትሰራው ኤፍሬም? ተው አንተ ለክርስቶስ ጋር ስትመጣ ተው ሚታርጋ ዝም ብለህ ሳታውቅ አታውራ። ኢየሱስ ክርስቶስ ሚዩት አርባክ አንተ ራስህ ዝም ብለህ ነው እያወራህ። አንተ ራስህ ድምፅህን ከፍ ስላደረክ ነው እንዴ? የማታውቀው ነገር ጭራሽ ሰምተው የማታውቀው ነገር ነው እያመጡልህ ያሉት። ስለዚህ አርፈህ ተማር። ከዛስ አሁን አስታውከህ ስትጨርስ ያው ተጠየቃ። ታዲያ ይክፈቱት። አሁን አፍን ጥረግና ሚታርግ ተጠየቅ። መጀመሪያ እየመጣ ያለው ማስረጃ እናንተ አንተ መልማር ያለብን ሳስተምሩት አንተ አንዴ አዳምጥ እስኪ። ትልቅ ሰው አይደለ እንዴ? አዳምጥ አንዴ።
ሲሳይ ታስወርደዋለህ። የለም እንዴ ቆይ አንዴ ለምንድን ነው የሚያስወርደኝ? አያስወርደኝም። እሱ ግን አንዴ ተረጋጋ። ሲሳይ ታስወርደዋለህ ወይስ እኔ ልውጣ? አላወራም ካንተ ጋር ማንም ዱርዬ ጋር ማውራ ሰው። እሺ ዝም አልክ። ያው ቀጥል አቤላ። ካንተ ጋር ላወራ አልመጣሁም። አላቅም፣ አላወራም ካንተ ጋር። አሁን በዚህ ሞቲቭ ማውራቱ አስፈላጊ ባይሆንም አሁን ኤፋ ማለት ነው ዊልን ለአካል ነው አይደል የምትሰጠው? ኦኬ አሁን ስላሴ ላይ ነው የምናወራው። ስለ ስላሴ ነው እያወራን ያለ ነው። ስለ ስላሴ አካላት ነው የምናወራው። ኢየሱስ ክርስቶስ ብለህ አትገልብጥ። ስለ አካል ስናወራ ረቂቅ መንፈሳዊ እኔ ማለት የሚችል እኔነት ያለው እውቀት፣ ስሜት፣ ፍቃድ ያለው አካል ነው የምናወራው። በስላሴ ውስጥ ስናወራ ማለት ነው የምናወራው። አሁን ነገረ ክርስቶስ ላይ ስለ ክርስቶስ ባህሪ፣ ስለ ክርስቶስ ፍቃድም ስታወራ ዘሴም እኮ ነው። ዲፍረንስ አላቸው። እኔ ባይዘው አይደለም ምንም ይገናኝ። ቆይ ያለው ምንድን ነው ያለው? ማተር የሚያደርገው እኔና እሱ የተስማማንበት ነገር ነው ማተር የሚያደርገው። ቆይ ማተር የሚያደርገው እኔና እሱ የተስማማንበት ነገር ነው ማተር የሚያደርገው። ምንድን ነው ማተር የሚያደርገው? እኔና እሱ የተስማማንበት ነገር ሙሌ ምንድን ነው ያለው? ኦኬ ለስላሴ አካላት ኦኬ በስላሴ አካላት ፍቃድን ለአካል መስጠት ክራይቲዝም ነው ብለዋል የቸርች አባቶች አለ። ይህን ልታሳዩ ትችላላችሁ ወይስ አሁን እንቀልድ? ሌላ ተጨማሪ ሰት ይህን ማሳየት ትችላላችሁ? አሁን ደግሞ እኔ ላውራ። እሺ አውራ። አሁን እኔ የምፈልገው ማለት ነው ኤፍሬም፣ አሁን ኤክስፕሌን እንድታደርግ የምፈልገው ደቂቃ ይሰጥህና ክርስቶሎጂ ላይ ፍቃድ ሲነገርና ስላሴ ላይ ፍቃድ ሲነገር ይለያያል ነው። አሁን ከታችም እየጻፋችሁ ነው ልጆች፣ አንዳንድ ሰዎች ማለት ነው። እስቲ ኤክስፕሌን አድርጉልኝ። ማለት እኔ አሁን ፖዚቲቭ ሆኜ ልጠይቅና ክርስቶሎጂ ላይና ስላሴ ላይ ፍቃድ ሲብራራ ይለያያል ነው ፖይንታችሁ። እስቲ ከተለያየ ኤክስፕሌን አድርግልኝ። እንዴት ነው የሚለያየው? አይንና ሂውማን ዊል ነው ያለው አይደለ እንዴ? ኢየሱስ ነገረ ክርስቶስ ላይ ስንመጣ ኦኬ ቃል ስጋ ከሆነ በኋላ ከድንግል ማርያም ከተወለደ በኋላ ሁለት ፍቃድ አለ። እሱ ሌላ ሜን ፖይንቱ ምንድነው? ፍቃድ ኖ አንመጣም። አሁን ነገረ ክርስቶስ ላይ አይደለም ውይይታችን፣ ነገረ ክርስቶስ ላይ ሳይሆን ስላሴ ላይ ነው። የስላሴ አካላት ላይ ነው። የስላሴ አካል ነው እኮ ወልድ ኢየሱስ ክርስቶስ ኦፍ ኮርስ ወልድ ነው። ቅድመ ዓለም በመለኮቱ ከመንፈስ ቅዱስ ጋር ትክክል የነበረ ያለ የሚኖረው አምላክ ነው። ድህረ ዓለም ከድንግል ማርያም ተወልዶ ስጋን ገንዘቡ ያደረገው የስላሴ አንዱ አካል መሆኑን ለማን ነው የምታስረዳው? የስላሴ አንዱ አካል ነው። አሁን እኛ ውይይታችን ግን በስላሴ አካላት ዘንድ ያ ማለት ምን ማለት ነው? ኦኬ ቅድመ ዓለም ኢየሱስ አንድ ዊል ነው ያለው፣ ሁለት ዊል አይደለም። ኢየሱስ ቅድመ ዓለም ስንት ዊል አለው? አንድ ዊል አለው፣ ሁለት ዊል አይደለም። ኢየሱስ ሁለት ዊል አለው የምንለው ሰውነትን ገንዘቡ ካረገ በኋላ ነው፣ ድህረ ዓለም ነው። ስለዚህ አሁን ያንን ቶፒክ ሆልድ እናድርገው። ኦኬ አሁን ሆልድ እናድርገውና ቅድመ ዓለም ስላለው ስለ አብ ወልድ መንፈስ ቅዱስ ያ ዲስቲንክት የሆነው ፐርሰንስ ነው ነው። አቤት ይሄኛውን ነገር ማለት ነው እኔ እንድታጠራላቸው ነው። አሁን ከታች የሚጽፉትን ሰዎች እየተመለከትኩኝ ነው እና አዶን ነው አንተም ፎሎ የሚያደርጉ ሰዎች ሊሆኑ ይችላሉ። ግን ምን እያሉ ነው? ስላሴ ላይና ነገር ክርስቶስ ላይ ፍቃድ ኤክስፕሌን ሲደረግ ይለያያል እያሉ ነው። ባይዘ እሱን ነገር አንተም ትቀበላለህ ማለት ፍቃድ የሚለውን ኤክስፕላኔሽን ሲጀመር ለምን ትቀበላለህ? ምን ታሳጣቸው? ትክክል ናቸው። ኢየሱስ ስንት ፍቃድ ነው ያለው? ሁለት አይደለም እንዴ ያለው? አንድ ፍቃድ ነው ያለው። ዲቫይን እና ሂውማን ዊል አለው አይደል እንዴ? አረ ፖይንቴን ቆይ ስማኛ እንዴ ትክክል ናቸው እነሱ ሲብራራ። አንተ ራሱ እኮ ስታብራራ እኮ ለይተህ ነው የምታበው። ሁለት ፍቃድ እያልክ አይደል የምታወራው ስለ ኢየሱስ ስለ ስሙ ቃል ካወራ እሱ ጋር አይደለም ፖይንቴን። ፍቃድ የሚለውን ኤክስፕሌን ስታደርግ አሁን ቅድም ፍቃድ ምን ማለት ነው የሚለውን ኤክስፕሌን ስታደርግ ለምንድን ነው ኤፋ ፕሊስ እኔ ብሬክ ዳውን ሲደረግ አቤል ብሬክ ዳውን ሲደረግ ቅድም አንተ ራስህ ለይተዋል እኮ። ለምሳሌ ለመለኮት ፍቃድ ተገዛ የምትለው በስላሴ አካላት ዘንድ ድህረ ዓለም ሳይሆን ቅድመ ዓለም መገዛዛት የሚባል ፍቃድ አለ እንዴ? መገዛዛት የሚባል ፍቃድ የለም። እንግዲህ ቃሉን ልንገርህ እኔ ዛሬ ማለት ነው የለም መገዛዛት የሚባል። ለምሳሌ ቅድመ ዓለም ያ ፍቃድ ለወልድ ፍቃድ፣ የወልድ ፍቃድ ለመንፈስ ቅዱስ ፍቃድ መገዛት የሚባል ነገር አለ እንዴ? አይደለም። አንድ ፍቃድ ያለ አይደል የምንለው እሱን አይደል? ያልተለያየ አንድ ፍቃድ የምንለው መገዛዛት የሚባል አራት ፍቃድ ልታደርገው እኮ ነው። የስላሴ ፍቃድ ኤክስፒሪየንስ አድርግ ክርስቶሎጂ ላይ እና
ትሪኒቲ ላይ ኤክስፕሌን ሳደርግ ይሄ ፍቃድ ይለያል፣ ከዛ በኋላ ደግሞ ይሄ ፍቃድ ሌላ ነው የሚለውን ነገር ኤክስፕሌን ካደረግ 4 ፍቃድ እያደረግክ እኮ ነው ስላሴ ላይ። ኦኬ አንተ 4ም ይሁን 8ም ይሁን እሱ ያንተ ትምህርት ነው። የኤፍሬም ትምህርት በስላሴ ፍቃድ በስላሴ ውስጥ እኔ ላውራ እሱ ያንተ ትምህርት ከሆነ ትምህርት አይደለማ ኤፍሬም ፕሊዝ። 4ም 5 ታዲያ እኔ ላይ ለምን ትለጥፋለህ እንዴ? እኮ አንተ ያልከውን ነው እኔ ባል ነው አሁን ምንድን ነው ያልኩት እኔ ምንድን ቆይ ይኸውላችሁ አሁን ለአቤል ይኸውላችሁ ለአቤል ይኸውልህ አብ ፍቃድ አለው፣ ወልድ ፍቃድ አለው፣ መንፈስ ቅዱስ ፍቃድ አለው የሚለውን አውርተህ ድህረ ዓለም የምታወራ ከሆነ ደግሞ ኢየሱስ 2 ፍቃድ አለው ማለቴ የስላሴ ፍቃድ ለሱ 4 ሆነ ማለት ነው። እንደዛ መሆነ ትክክል አይደለም እንዴ? አብ ፍቃድ አለው፣ ወልድ ፍቃድ አለው፣ መንፈስ ቅዱስ ፍቃድ አለው። ድህረ ዓለም ግን ከድንግል ማርያም ከተወለደ በኋላ ቃል ስጋ ከሆነ በኋላ የሰውነትና የመለኮት ፍቃድ አለው ማለት ትክክል አይደለም? ሲሳይ እንዴ አንድ ሐሳብ ጨርስና ኤፍሬም ከዛ እኛም ሐሳብ እንጨርስ። ስለ ፕሬዘንት እያደረግህ ነው አንተ ራስህ 4 ሆነ ፍቃድ ትላለህ እንዴ? እሺ አንዴ እሺ ያ በቃ ፍቃድን ለፐርሰን ነው የምትሰጠው አይደል ኤፍሬም? ፍቃድን ለፐርሰን ከሰጠ የአብ የወልድ የመንፈስ ቅዱስ ፍቃድ አሁን ፍቃድ የሚለው ዲፊኒሽኑ ጋር ነው ፖይንት። እሺ ፍቃድ የሚለው ዲፊኒሽኑ ጋር ኤክስፕሌን ስታደርግ ይለያል ወይ ማለት ፍቃድ ዴፊኒሽኑ እንዴት ይለያል? ፍቃድ ነው ዴፊኒሽኑ ሊለይ አይችልም። እኔ ለምንድን ነው ረጋ ብለህ ብትሰማኝ እኮ ከቅድሙ እሱን ነበር እያልኩ ያለሁት። ታች ያሉት ሰዎች እሱ ነው እያሉ ያሉት ከዛ ልክ ናቸው እያልክ ነው መልሰህ ደግሞ እነሱ ኤክስፕሌንስ እነሱ ትክክል ያለንበርባል ያሉት እውነታቸው ነው። ትክክል የሚሆኑት በምን መሰለ ቀድመ ዓለም ስታብራራና ፍቃድን ድህረ ዓለም ስታብራራ ስለ ስጉ ቃል ኢየሱስ ክርስቶስ የተለያየ ነው። ለምን የተለየ ነው? ኢየሱስ ደቂቃዬ ላይ ልንገርህ እየገባህ እኮ ነው አንተ። ማንም እያቋረጥከኝ እኮ ነው። እኔ አላቋርጥም፣ አንተ ነው የምታቋርጠኝ። ደቂቃው እኮ ለእኔ እኮ ነው የሰጠው፣ ምንም አላወራውም። ባይዘው እሺ 1 ደቂቃ ስጠኝ ሲሳይ። ቀጥል አቤላ ቀጥል። አሁን ክርስቶሎጂ ላይ እና አሁን የሙሌንም ሐሳብ ደቂቃው ስለሰጠኝ ኤክስፕሌን ላድርግ። ክርስቶሎጂ ላይ እና ትሪኒቲ ላይ ፍቃድ ኤክስፕሌን ሲደረግ ልዩነት አለው ነው ከታች ያላችሁ ሰዎች እያላችሁ ያላችሁት። ይህ ማለት ነገረ ስላሴ ላይ ከነገረ ስላሴ ወልድን ስለ ወልድ ፍቃድ ኤክስፕሌን ስናደርግ ይለያያል፣ ስለ አብ ፍቃድ ኤክስፕሌን ስናደርግ ይለያያል፣ ስለ መንፈስ ቅዱስ ፍቃድ ኤክስፕሌን ስናደርግ ዲፊኒሽኑ ይለያያል እያላችሁ ነው። ኦኬ አሁን ደግሞ መልሶ አይለያይም እንደዛ አይደለም እያላችሁ ነው። መልሳችሁ ደግሞ አይለያይም በሉ። አንዳንድ ጊዜ ስትደግፉ በጭፍን አይሁን እንጂ ቅድም ሙሌ ያመጣው ነገር ኤፍሬም ያመጣው ነገር ምን መሰለ? ፍቃድን ለፐርሰን ነው የምትሰጠው፣ ለአካል ነው የምትሰጠው። ስለዚህ ለአካል የምትሰጥ ከሆነ ማክሲመስ ለአካል የሚሰጥን ሰው ሄረሲ ብሎ ያስቀምጣል። ሲልክ ሄረሲ ብሎ ያስቀምጠው ክርስቶሎጂ ላይ ኤክስፕሌን እያደረገ ነው። ዋት ዘ ዲፍረንስ እንዴ? ሄደ እኮ ቅድም አሁን ኤክስፕሌን ስታደርግ የክርስቶስን አካል ይዘ ነው ፍቃዱን የምትሰጠው። የአብን አካል ይዘ ነው ፍቃድ የምትሰጠው። ይህ ማለት ከአብ ከወልድ ከመንፈስ ቅዱስ ወልድን ወስዶ ኤክስፕሌን ሲያደርግ ፍቃድን ለአካል የምትሰጥ ከሆነ ሄረሲ ነው ብሎ ካስቀመጠ በቃ ለወልድም ምንድነው ለአብም ለመንፈስ ቅዱስ ለአካል ከሰጠ ሄረሲ ነው ማለት ነው። በቃ ይሄ ነው ዲፊኒሽኑ። ብዙ ረጅም ማንበብ ራሱ አያስፈልግም። ያ ነው ሐሳቡ የሙሌ ማለት ነው። ከዛም በኋላ ነው ፍቃድን ኤክስፕሌን ሳደርግ ወልድ ጋር ይለያል። ጆናታን በኔ ደቂቃ ይቀጥል። 1 ደቂቃ አለ። አይ ለምን ይቀጥላል? እኔ ሪስፖንድ ላድርግ ለአንተ በራሱ ደቂቃ ያወራል። በራሱ ደቂቃ ያወራል። ምን ችግር አለ? እሺ ልጨርስ ሐሳቤን ማለት ነው። እሺ ቆይ እኔ ሪስፖንድ ላድርግና እንትን ልበል። አንደኛ አሁን የምትለው ነገር ሁሉ ትክክል አይደለም። ከታች ያሉትን ኮሜንት ላይ ያሉትንም መውቀስ ትክክል አይደለም። ፍቃድን ስናብራራ ኦኬ ኦፍ ኮርስ ትሪኒቲ ላይ እንደምናብራራው ስጉ ቃል ኢየሱስ ክርስቶስ ጋር ብዙ መንገድ የምናብራራበት ነገር የተለያዩ ነገሮች አሉ። ኦፍ ኮርስ ትርጉሙ ባይቀየርም ማለት ነው። ስጉ ቃል ኢየሱስ ክርስቶስ 2 ፍቃድ ነው ያለው። ኦኬ
የሰውነትና የመለኮት ዲቫይንና ሂውማን ዊል ቅድመ ዓለም ሂውማን ዊል አለው የለውም? ይሄ ትልቅ ልዩነት አይደለም እንዴ? ስለ ሰቦርዲኔሽን ስታነሳ፣ ስለ መገዛት ፍቃድ፣ ስለ ማስገዛት ስታወራ አለ ቅድመ ዓለም? ያ ፍቃድ ለወልድ የወልድ ለመንፈስ ቅዱስ ይገዛል ቅድመ ዓለም? አንድ ትክክል የሆነ ፍቃድ አይደለም እንዴ ያለው? ስለዚህ ብሬክዳውንም ሲደረግ ይለያያላ። ትክክል ናቸዋ። ምን ተሳሳቱ እነሱ? ሌላኛው ጉባኤ ላይ የተወገዘ አለ ወይ ስለው አዎ አለ በስላሴ አካላት ዘንድ። ኦኬ አይ ኢየሱስም የስላሴ አንድ አካል ስለሆነ ስለ ኢየሱስ በተነሳበት ኧረ እዚህ ህፃን ልጅ የለም፣ ንፍቶ የደረቀ አፍንጫው ላይ ህፃን የለም። እዚህ እንደዚህ አይነት ሞኝ የለም። እዚህ ስላሴ አካል ላይ ኦኬ ቅድመ ዓለም ስላሴ አካል ላይ አብ ወልድ መንፈስ ቅዱስ እያወራን ያለ ነው። ያ ረቂቅ መንፈሳዊ ሰማያዊ ኦኬ እኔ ማለት የሚችል እኔነት ያለው እውቀት፣ ስሜት፣ ፍቃድ ያለው ያ ስለዛ አካል ነው እያወራን ያለ ነው። ሄረሲ ሲል ይሄኛውን ለስላሴ አካላት ኦኬ አይ ለፕሮፐርቲ ኦፍ ኢሰንስ አይደለም ፕሮፐርቲ ኦፍ ፐርሰን ነው ያለ ሰው ነበረ የተወገዘው እዛ ጉባኤ ላይ አይደለም። ሽታውም አልተነሳም እዛ ላይ። ሄረሲ ነው ሲልስ እሱን አስዩም እያደረገ ነው አይደለም። ስለዚህ መዋይ እንትን ማድረግ ካለብን የምናወራው በሳብጀክት ነው። ዘለን ነገረ ክርስቶስ ላይ ገባን አሁን ማለት ነው። የስላሴን እንትን አምጣ ሲባል ክርስቶሎጂ ለመጣ ኦፍኮርስ ክርስቶሎጂ ባይ ዲፎልት ለዛ ነው እኮ ብዙ ስነ መለኮት ሰዎች የሚሉት ኦፍኮርስ ስትል የምትቀጥለው ክርስቶሎጂ ባይ ዲፎልት ሀፍ ትምህርት የምታገኘው ክርስቶሎጂ ጋር ስትገባ ነው። የስላሴን ትምህርት የምታገኘው የሚቀጥል ያው ከሶስቱ ቅዱስ አንዱ ቅዱስ ስለሆነ ማለት ነው እግዚአብሔር ወልድ። በዛ ውስጥ ያለውን ነገር እረዳለሁ። ግን እኛ እያነሳን ያለ ነው። እሺ ኤፋ ደቂቃ አልቋል እንዴ? ጋይስ ሰማሉ ሲሳይ ይጨርስ ሐሳቡ ላይ ከማቋረጥ ይጨርስ። እሺ ጨርስ ኤፋ። እሺ 2 ደቂቃ ነበር፣ አሁን 1 ደቂቃ አለ። ሐሳብህን ጨርስ ኤፋ። ይቅርታሽ ኤፋ፣ ይቅርታሽ ቀጥል። እሺ ሐሳቤን ባጭሩ ላስቀምጥ። ሙሌ አመጣለሁ ብሎ የነበረው ምንድነው? ቸርች ፋዘሮች ኦኬ በስላሴ አካላት ውስጥ እንዳልኳችሁ ነው። በስላሴ አካላት ውስጥ ፈቃድን ለአካል መስጠት ትራይቲዝም ነው ብለዋል አለ። ትራይቲዝም ነው ያሉትን ሄረሲ ነው ብለዋል ብሎ አሻሽሎ አመጣው። ሄረሲ ነው ያሉትም በስላሴ አካል ውስጥ ፈቃድን ለአካል የሰጠ ሰው አይደለም፣ አልሰጠም። እንደዛ ኢሹም አልነበረም እዛ ጉባኤ ላይ። እሱንም ትሪት ለማድረግ አይደለም ጽሁፉም የተጻፈው። ነቲንግ ቱ ዱ ዊዝ ትሪኒቲ ነቲንግ ኦኬ። ስላሴ ላይ ከሆነ አምጣ። ልክ እንዳልከው ቅድም እንዳልከው እንደነበረው ስላሴ ላይ ምድር ከተፈጠረ ጀምሮ አንድም ቸርች ፋዘርስ አንድም ጉባኤ ለስላሴ አካላት ፍቃድን ለአካል የሰጠ ትራይቲዝም ነው ብሎ ያስተማረ የጻፈ ብጣቂ አርቲክል አታመጣም። የለም፣ ኤግዚስት አያደርግም። ዛሬ ፈጥረ ልታመጣ አትችልም። ያነሳው ጉባኤ ከዚህ በፊት 2-3 ቀን እኔ ቤት ይዘውት መጥተው ተወያይተንበታል። ምንም ነገረ ክርስቶስ ነው። ምንም ያገናኘው ነገር የለም ከኛ ቶፒክ ላይ። አሁን አንተ ኦኬ ፍቃድ እኮ ፍቃድ ነው። ያው ነገረ ክርስቶስም ላይ መጣም ችግር የለውም። እዛም ስላሴ ላይ ብናበራረው ችግር የለውም። ያው እሱም ከሶስቱ ቅዱስ አንዱ ቅዱስ አይደለም። ስለዚህ እሱ ላይ የተነሳ አረብ ነው። እሱን በፈርጁ ስለሱ መዋየት ካለብን ስለሱ እንወያያለን። ይህን ዘግተን ስላሴ የራሴ እዛ ላይ የራሴ ስታንድ ስላለኝ ማለት ነው። ግን እስካሁን እየተነጋገርን ልክ እንዳለው እንደዛ ስላሴ ላይ የስላሴ ፍቃድ ኦኬ አብ ፍቃድ አለው፣ ወልድ ፍቃድ አለው፣ መንፈስ ቅዱስ ፍቃድ አለው። ይሄ የአብ የወልድ የመንፈስ ቅዱስ ፍቃድ ያልተለያየ አንድ ፍቃድ ነው የሚለው ይሄ ትምህርት የተወገዘ ከሆነ ማስረጃ 3 ፍቃድም ለምትሉት ማለት 3 አንድ የሆነ ያልተለያየ ፍቃድ የሚለው ከተወገዘ ማስረጃ። የተወገዘ ትምህርት አዝዬ አልዞርም እኔ። ከተወገዘ ይቅርታ ጠይቄ እመለሳለሁ። ለዘላለም አታመጡም። አንድም ጉባኤ አታመጡም። አንድም ማለት ነው። ኦኬ ካመጣችሁ ግን ይቅርታ ለመጠየቅ ፍቃደኛ ነኝ። ካሜራ አብርቼ ይቅርታ ጠይቃለሁ። ክርስቶሎጂ ላይ አትሂድ። ነገረ ክርስቶስ ላይ የተብራራበት አርቲክል ይዘህ መተህ እሱን እንትን አትበለኝ። እሺ ቴንክ ዩ። ለአቤላ ለጆናታን እድል እንስጣ። አንድ ቁጥር እየጻፈ ስለነበር ጆና አለ ባይዚ ለምንድን ነው ሙሌ የማያወራው? ኔትወርክ ያስቸግረዋል። እሺ ቆይ አሁን ላውራ። ኤፍሬም አሁን መነሻችን ፍቃድ ላይ አይደል? በዊል አይደል የተነሳ ነው? ዊልን ተንተርሰን አይደል የጀመርነው? ዊልን የስላሴን ዊል ተንተርሰን ክርስቶስን ዊል አይደለም። እሺ
ኦኬ የክርስቶስ ዊልና ልዩነቱን ተናግሬያለሁ። ዊል ነው ያለው። እሺ የክርስቶስ ዊልና በስላሴ አካላት መካከል ዊልን ስናብራራ ልዩነቱን ተናግሬያለሁ። ኢየሱስ ሁለት ፍቃድ ነው ያለው። ሁለት ሂውማን እና ዲቫይን ዊል። እሺ ሁለት አልክ። ቆይ ዲቫይን ዊል አለ ብለሃል አይደል? ሁለቱም ዊል የሚቀጥለው ለፐርሰን ነው ለኔቸር ነው? ቆይ አልመልስልም። ነገር ክርስቶስ ላይ አልመልስልም። አሁን ስላሴ ላይ ነው ውይይታችን። ነገር ክርስቶስ ላይ ሌላ ቀን ኔቸር ይኸው ነገር ክርስቶስ ላይ ቶፒካችን አይደለም ሌላ ቀን። አሁን ስላሴ ላይ ተመለስ። ደቂቃውን ያወራ ዊል። እሺ ለምን ላይ ነው የሚቀጸለው? ንገረኝ፣ እቺን ንገረኝ። ነገረ ክርስቶስ ላይ ክርስቶሎጂ ሲቀጥል አንተ 3 ደቂቃን 2 ደቂቃን አንተ እዛው እኮ ሐሳቡ ላይ አውራ። እንደዛ እናርግ። ክርስቶስ ላይ ሁለት ዊል አለው ብለዋል አይደል? ኦፍ ኮርስ አዎ አለ። ጆን ማክሲማስ ዘ ኮንፌሰርም ነገረ ክርስቶስ ላይ ክርስቶስ አንድ ዊል አለው የሚሉትን ይቃወማል። ለምን? የከልሴዶንን ክርስቶሎጂ ስለሚከተል ማለት ነው። ዊሊን ተንተርሶ ግን እንደውም የከልሴዶንን አራቱ መጠበቅ ቅድም አቤላ የላኩልኝ መጽሐፍ ላይ ያለው ማለት ነው። እዛ ላይ የከልሴዶንን ክሪድ ያብራራዋል እና አራቱ መጠበቂያዎች እያብራራ ማለት ነው። ዊሊን የቀጸለው ለምንድን ነው? ለፐርሰን የሚቀጽሉትን ሪጀክት ያደርጋቸዋል፣ ሄሬሲ ይላቸዋል። ቅድም ያነሱ ኮንስታንቲኖፖል ላይ የነበሩትም ማለት ነው። በክርስቶሎጂ ላይ ዊሊን ለምንድን ነው የሚሰጠው? ለባህሪ። ምክንያቱም ለምንድን ነው? ክርስቶስ ኢየሱስ ወረድ ብለ እንደውም የቅድሙ መጽሐፍ ላይ ወረድ ብለ ኢየሱስ ክርስቶስ ከኛ ጋር ኮንሰብስታንሻል ነው፣ ሂዩማን ስለሆነ ሰው ስለሆነ የተፈጠረ ስለሆነ ቅድመ ዓለም ደግሞ ከአብ ጋር እኩል ስለሆነ በምን በኔቸር በምንድን ነው የተወለደው? በኔቸር ነው የተወለደው። ክርስቶስ የክርስቶስን ውልደት ማለት ነው። ይሄን ሁሉም ኤርሊ ክርስቲያን ቸርች ፋዘርስ ላይ የቤተክርስቲያን አባቶች ላይም ስታገኝ የክርስቶስን ውልደት ለዊል አይደለም የሚሰጡት ለኔቸር ነው። መዝሙር 2 ላይ ያለውን አንተ ልጄ ነህ ዛሬ ወልጄ ያለው የሚለውን ሁሉንም ክፍሎች ሴንት አውግስቲን ኦን ዘ ትሪኒቲ ላይ አይሰማም ድምጼ ኤፊ? አረ በጣም አሪፍ ነው። ሙሉ አሪፍ ነው፣ በጣም አሪፍ ነው። እሺ እንደዛ ብለዋል። በቃ ቅዱስ አትናቴዎስም የቅዱስ ዮሐንስ አፈወርቅን የቆላስይስ ትርጓሜን ስታይ እንደዛ ነው ዲፋይን የሚያደርገው። ክርስቶስ ኢየሱስ ሁለት ኔቸር እንዳለው ከኛ ጋር ኮንሰብስታንሻል ከአብ ጋር ደግሞ ኮንሰብስታንሻል ሁለትነት እንዳለው በኔቸር ደረጃ፣ በፐርሰን ደረጃ ግን ክርስቶስ ሁለት ፐርሰን አለው የሚለውን ትምህርት እኛም አይደለንም፣ ኦርቶዶክስም አይደለም፣ ካቶሊክም ሁሉም ይቃወማል፣ ሪጀክት ያደርጋል። ክርስቶስ በፐርሰን ደረጃ አንድ ነው፣ በኔቸር ደረጃ ግን ሁለት ነው። ዊልን ደግሞ ያስቀመጡት ለምንድን ነው? ለኔቸር ነው። አንድ ኤርሊ ክርስቲያን ራይቲንግ ላይ አንድ ዊል ለፐርሰን ነው የሚቀጸለው የሚለውን አንድ ዊል ለፐርሰን ነው የሚል ለሲንግል ማለት ክርስቶስ ኢየሱስ ሂዩማን የሆነ ዊል አለ ይላሉ፣ ዲቫይን የሆነ ዊልም አለው ይላሉ። ሂዩማን ዊሉ ግን በሰዋዊነቱ ክርስቶስ ኢየሱስ ምድር ላይ ለአብ እንደተገዛ ያ ማለት መለኮታዊ ፍቃዱን መለኮታዊ ዊሉ ከመለኮታዊ ዊል ጋር ሚስማማ እንደሆነ ነው የገለጸው። እንደውም ሰማዕቱ ጀስቲን ቅድም ተናግሬ እንደሆነ አላውቅም፣ ዲያሎግ ዊዝ ትራይፎ ላይ ጂውሾችን ሲቃወም የመጀመሪያ እንደውም ትሪኒቴሪያን የሚባለው ኢምፕሊሲትሊ ትሪኒቲን ኤክስፕሌን አድርጓል የሚባለው ዲያሎግ ዊዝ ትራይፎ ቻፕተር 56 ላይ አይታችሁ ከሆነ በክርስቶስ ውስጥ አለ ወይም በኔቸር ውስጥ አንድ ዊል፣ አንድ ማይንድ፣ አንድ ኦፕሬሽን፣ አንድ ኔቸር ወይም አንድ ባህሪ አለ ነው ብሎ የሚያስቀምጥ። አንድ ዊል፣ አንድ ማይንድ፣ አንድ ኦፕሬሽን፣ አንድ ኢሴንስ ቻፕተር 56 ማለት ነው። ገብታችሁ ማንበብ ትችላላችሁ። እና ሴንት አምብሮስ ኦን ዘ ሆሊ ስፒሪት በሚለው ሶስተኛ መጽሐፉ ላይ ማየት ትችላላችሁ። አሁን የተናገርከው በሙሉ ቆንጆ ሀሳብ ነው፣ እንገዛዋለን። ነቲንግ ቱ ዱ ዊዝ አወር ቶፒክ ኦኬ። ነገረ ክርስቶስን ነው ክርስቶሎጂ ላይ ነው ያወራኸው በሙሉ፣ ማስረጃህም ክርስቶሎጂ ላይ ነው። ከርዕሳችን ጋር ምንም የሚገናኝ አይደለም፣ ግን እናመሰግናለን ስለ ትንታኔ። አሁን ስለ ስላሴ ፍቃድ እናወራ ከሆነ እዛ ላይ ማስረጃ ካለ ወደዛ እንለፍ፣ ወደዛ እንሂድ። እሱን ስለሆነ ጆና ላውራ እያለ ነው ያውራ ለእኔ ይሄ መልስልኝ ኤፍሬም። እስቲል ያልመለስልኝ ዊልን ለአካል ነው ለባህሪ ነው የሚቀጸለው? ይሄን ይመልስልኝ በቃ። ስንት ለአካል ነው ካል ሀሳብ ይስጥ። በጣም ብዙ እሱ ላይ ነው እኔ መሄድበት ሙሌ ሀሳቡ ማለት ነው። ዊል ለየትኛው እንሰጣለን የሚለው ላይ ማለት ነው።
ሰላም ብያለሁ። ሰላም ክርስቶስ ይብዛላችሁ። ኤፋ ዊልን በክርስቶሎጂ ላይ ለፐርሰን ኦር ለኔቸር ነው የሰጠው አንተ ሁለት አላወራም። ክርስቶሎጂ ላይ አይደለም ቶፒኬ፣ ስላሴ ላይ እንሂድ እና ስላሴ ላይ ክርስቶሎጂ ትሪኒቲ አይደለም። ራይት ዊል እኮ ዊልን ስናነሳ ዲፋይን ስናደርገው ተመሳሳይ ነው፣ ልዩነት የለውም። ግን ስንሰጠው ስናስቀምጠው ልዩነት አለው። ሰማይ ከምድር እንዳለው ልዩነት እንደዛ አለው። የሰው ዊል እና የመለኮት ዊል አንድ አይደለም። ስለዚህ ልዩነት አለው። እሱን እኮ አይደለም ያልኩት እኔ የሰው ዊል እና እንትን ዊል አንድ ነው። አሁን እኔ ቶፒካችን እንዲሆን የፈለግኩት እናንተ ብዙ ጊዜ ስላሴን ፍቃድ ሳስተምር ነው አይደለ? የስላሴ ፍቃድ ላይ ያለኝን ምልከታ ለአካል ሰጥቼ ማብራራቴን ኦኬ፣ እሱ ሄረሲ ነው የተወገዘ ነው ምናምን ትላላችሁ። የተወገዘ ሄረሲ ከሆነ በቸርቾች ውስጥ በቸርች ጉባኤያት ሊሆን ይችላል፣ ኤርሊ ቸርች ፋዘርስ ይሆናል። ይህንን ያወገዙት ካለ አምጡልኝ። ክርስቶሎጂ ላይ አትግቡ። ክርስቶሎጂ ላይ ከገባችሁ ቶፒክ አይደለም ዛሬ፣ ወደዛ ሽፍት አላረግም። ክርስቶሎጂ ላይ ትሪኒቲ ላይ ነው ኤፊ፣ ክርስቶሎጂ ላይ ሳይሆን እያልኩህም ያለሁት ምንድን ነው፣ ዊልን ለምንድን ነው የሚሰጠው ነው? ለፐርሰን ወይስ ለኔቸር እየሰጠህ ያለው? እሱ ነው። አሁን ክርስቶሎጂ ላይም ሁለት ዊል አለ፣ ትሪኒቲ ላይም አንድ ዊል አለ ብለን ዲፋይን እንድናደርገው ያደረገን ነገር ቢኖር የፋካልቲው ነው። በየትኛው ካቴጎሪ ውስጥ ነው የምናስገባው የሚለው ነገር እኔ ሚሊዮን ጊዜ ነው የሰራሁት። እኔ ፕሮፐርቲ ነው ብዬ አላምንም። ኦኬ፣ እኔ ማምነው ፕሮፐርቲ ኦፍ ፐርሰን ነው ብዬ ነው ማብራራው። ግን አንተ ፕሮፐርቲ ኦፍ ኢሰንስ ነው ብትል ችግር የለብኝም። እኔ ችግር እንዴት እንደሌለብኝ እኔ የምለውን ስቴትመንት ብሬክዳውን የምትጠቀም ከሆነ ፍቃድ አለው፣ ወልድ ፍቃድ አለው፣ መንፈስ ቅዱስ ፍቃድ አለው። ይሄ ፍቃድ ግን ያልተለያየ አንድ ነው የምትጠቀም ከሆነ ፕሮፐርቲ ኦፍ ኢሰንስ ነው ብትል ደዝን ቼንጅ ኤኒቲንግ። ለምንድን ነው የማይቀይረው ካልከኝ ኢሰንስ እና ባህሪና አካል ተለያይተው አያውቁም። አካል በነበረበት ሁሉ ባህሪ አለ፣ ባህሪ በነበረበት ሁሉ አካል አለ። ስለዚህ የሚቀይረው ነገር አለ ብዬ አላምንም ማለት ነው። አንተ ፍቃድ አለው ይፈቅዳል፣ ወልድ ፍቃድ አለው ይፈቅዳል፣ መንፈስ ቅዱስ ፍቃድ አለው ይፈቅዳል። ይህ ፍቃድ ግን ያልተለያየ አንድ ፍቃድ ነው እስካልክ ድረስ እኔ ፕሮፐርቲ ኦፍ ኢሰንስ ነው ብትል አይ ዶንት ማይንድ። እኔ ግን ፕሮፐርቲ ኦፍ ፐርሰን ነው ብዬ ነው ማብራራው። እሺ፣ ለአስረዳህ እንዴት ልዩነት እንደሚያመጣው ለምሳሌ ከፐርሺያን ፋዘርስ ወይም ደግሞ ቅዱስ ባሲሊዮስ ኒሳ ግሪጎሪ ኦፍ ኒሳ ምናምን አንድ ፎርሙሌት ያደረጉት ነገር ቢኖር ሚያ ኡሲያ ትሬስ ኡፖስታሲን ብለው ይናገራሉ። አንድ ኡሲያ አለ፣ ሶስት ሃይፖስታሲስ አለ የሚለውን ሀሳብ ይናገራሉና በትሪኒቲ ላይ አንድ ኡሲያ አለ ብለን ከተናገር ወይም ደግሞ ይሄ ምንድነው ዊልን ለኡሲያ ከሰጠ ነው ወይም ለኔቸር ከሰጠ ነው በትሪኒቲ መካከል አንድ ኡሲያ ስላለ አንድ ዊል አለ እንላለን። አንተ ግን በትሪኒቲ መካከል ሶስት ፈቃድ አለ፣ ሶስት ፈቃድ አለ የተለያየ ግን ያልተለያየ ብለህ መጨረሻ ላይ ታስቀምጠዋለህ። እንደዛ ብለህ ስለምታስቀምጥ በአካል ደረጃ ግን ካስቀመጥነው ሶስት ሃይፖስታሲስ ስላለ ትሬስ ሃይፖስታሲስ አይደለም የሚሉት ሶስት ሃይፖስታሲስ ስላለ ሶስት ፈቃድ ሊሆንብህ ነው ለው እያልከኝ ነው። አሁን ሶስት ፍቃድ በልልኝ እያልከኝ ነው። እኔ ማልለውን አትበል። አንተ ጥያቄ ልጠይቅህ። አብ ፍቃድ አለው? አዎ ፈቃድ አለው። ወልድ ፍቃድ አለው? አዎ አንዱ ፈቃድ የአብም የወልድም የመንፈስ ቅዱስም ነው። ኦኬ፣ መንፈስ ቅዱስስ ፍቃድ አለው? አዎ ፈቃድ አለው። አንዱ ፈቃድ ማለት ነው። ሶስቱ ነው ፕሬዲኬት እናደርገው። ኦኬ፣ ስለዚህ የአብ ቆይ ይሄ የአብ የወልድ የመንፈስ ቅዱስ ፍቃድ ያልተለያየ አንድ ፍቃድ ነው። ያልተለያየ ስትል አንዱ ፈቃድ ነው እኮ መለያየት ራሱ የሚባል ነገር አይወራለትም እያልኩ ነው ሲጀምር። ኦኬ፣ አንድ ፍቃድ ነው። ፒክ እንትን አደረኩልህ። እሺ፣ ይሄንን ጥቅስ መልስልኝ። ኢየሱስ እንደዚህ አለ፣ ፈቃዴን ለማድረግ አይደለም እንጂ የላከኝን ፍቃድ ለማድረግ ከሰማይ ወርጃለሁ አለ ኢየሱስ። እሺ፣ ፈቃዴን ሲል የማንን ፍቃድ ነው? በሰዋዊ ባህሪው ወይም ደግሞ በሂውማን ኔቸር እየተናገረ ነው እዛ ጋር ያለው። ችግር የለውም፣ እንደፈለግ አድርገህ ተርጉመው። በሰውነቱም ዊል ነው በል በምንም በል፣ ፈቃድ የሚለው የማንን ፍቃድ ነው ጥያቄ። የኢየሱስ ክርስቶስ ሂውማን ዊል ስላለው ወይም ደግሞ ዳይቴላይት ስለሆንኛ ስለ ሂውማን ዊሉ እየተናገረ ነው። አባቶችም እንደዛ ብለው ነው የሚሉት። አሁንም ደግሜ ልጠይቅህ፣ ፈቃዴን የሚለው የማንን ፍቃድ ነው ያልኩህ? የማንን ፍቃድ ነው እኮ እየነገርኩ ነው እኮ። ሶስተኛ ልድገመው? የእንትና ነው ብለህ መልስልኝ። የማንን ፍቃድ ነው እኮ? የእንትና ነው አልኩህ እኮ። አሁን እዚህ ጋር የክርስቶስን ነው አልኩኝ። ክርስቶስ ደግሞ እሺ፣ የላከኝ ፍቃድ የሚለው የማንን ፍቃድ ነው? የላከኝ ፍቃድ የሚለው የማንን ፍቃድ ነው?
የእግዚአብሔር አብ ፈቃድ ነው። የእግዚአብሔር አብ ፈቃድ ግን ስንል የአብም የወልድም የመንፈስ ቅዱስም ነው አንዱ ፈቃድ ማለት ነው። ኦኬ ለዛ እኮ ነው ወደ ዋንስ ፔንቴኮስታል ትመጣላችሁ ምለው ለዛ ነው። ቆይ አንተ ራሱ ኢየሱስ አብ ነው አልክ ከሆነ ቆይ ሆዶን ሰከንድ ማን አለ እንዳልክ ላሳየህ። ቆይ እንዳልክ ላሳየህ እሺ ላሳየህ እንዳልክ የላከኝን ፍቃድ የሚለው የማን ፍቃድ ነው ስልህ የአብም የወልድም የመንፈስ ቅዱስ ፍቃድም ነው አልክ። ራይት ምንድን የላከኝ ፍቃድ የሚለው የማን ፍቃድ ነው ስልህ የአብም የወልድም የመንፈስ ቅዱስም ፍቃድ ነው አልከኝ። እውነት ኤግዛክትሊ ያው አባቶችም ይላሉ። ስለዚህ የላከኝ የሚለው የአብ የወልድ የመንፈስ ቅዱስ ፍቃድ ነው የላከኝ የሚለው። ስለዚህ ኢየሱስ ራሱን ልኮ መጣ እያልከኝ ነው። ኢየሱስ ራሱን ልኮ መጣ እያልክ እንደውም ራሱን ልኮ ከመጣ ይልቅ ይሄኛው ይሻላል። ሁለተኛው ፈቃዴን ለማድረግ አይደለም ሲል ኢየሱስ ማለት ነው። ፈቃዴን ለማድረግ አይደለም የመጣሁት ሲል ኢየሱስ ፍቃዴን ለማድረግ አልመጣው የሚለው እየዋሸ ኢየሱስ፣ ነገር ግን በራሱ ፍቃድ የመጣ ነው እያልክ ነው። ዋሽቶ ነው ኢየሱስ ፈቃዴን ለማድረግ አይደለም የመጣሁት የሚለው። ለምን ይዋሻል? አንተ ለምን ይዋሻል? አንተ አልከኝ የመጣው የላከኝን ፍቃድ ለማድረግ ነው የሚለው። የላከው ቆይ እንደዚህ ከሆነ ያልከው ቆይ እንደዚህ አድርጌ ላስረዳ። የላከኝን ፍቃድ ለማድረግ አንዴ ጥያቄ ነው የምጠይቅህ እኔ። ቆይ ጥያቄን ስማ። የላከኝን ፍቃድ ለማድረግ ከሰማይ ወርጃለሁ ያለው የላከኝ ፍቃድ የሚለው የማን ነው ስልህ የአብ የወልድ የመንፈስ ቅዱስ አልክ። እሺ እንደዚህ አድርገህ መልስልኝ። ኢየሱስን የላከው አብ ወልድ መንፈስ ቅዱስ ነው ኢየሱስን የላከው? እሺ ልመልስልህ። በመጀመሪያ ሞናርኪያ ቱፓትሮስ የሚባል ነገር አለ በአባቶች። ይህንን መልስልኝ። ኢየሱስን የላከው አብ ወልድ መንፈስ ቅዱስ ነው ኢየሱስን የላከው ወይስ አብ ነው የላከው? ልመልስልህ ኤፊ፣ አሁን ጊዜ ካልሰጠኝ እኮ ችግር ነው፣ መግባባት አንችልም። ሞናርኪያ ቱፓትሮስ የሚባል ነገር አለ ትሪኒቲ ላይ ሞዴል ነው፣ ትሪኒታሪያን ሞዴል ነው። ከፓርሻን ፋዘርስ ናቸው ያስቀምጡልን። ስለዚህ የአብ ፈቃድ ብሎ ሲናገር ላኪው አብ ነው ብለን እንናገራለን፣ የአብን ፈቃድ ነው ብለን ልንናገር እንችላለን። ግን የአብ ፈቃድ ነው ስንል ወልድና መንፈስ ቅዱስን ባገለለ ሁኔታ አይደለም። ይሄን አገኒስት ዩኖሚየስ ቡክቱ ላይ ቅዱስ ጎርጎሪዮስ ይህንን ነገር ይናገራል። ምንድነው የአብ ፈቃድ ሲባል የወልድና መንፈስ ቅዱስን ባገለለ መልኩ አይደለም። ለምን ዲቫይን እንትን የሚባል አለ፣ ይሄ ፋውንቴን ኦፍ ዲቪኒቲ የሚባል ነገር አለ። ፋውንቴን ኦፍ ዲቪኒቲ ሶርሱ ማን ነው? ወይም ደግሞ ሶል ሶርስ ማን ነው የሚባለው? እግዚአብሔር አብ ነው። ስለዚህ የዊሉም ራሱ ሶርስ የፈቃዳቸው የአብ የወልድ የመንፈስ ቅዱስ ፈቃድ ሶርስ ማን ነው ከተባለ እግዚአብሔር አብ ነው። ስለዚህ የእግዚአብሔር ፈቃድ ነው ብሎ ሲነገር ስለ ትራዮን ጋድ እያነሳን ነው። ስለ ትራዮን ጋድ እያነሳ እንደሆነ ማወቅ አለብን። በዲቫይን ቀደም እንዳልኩ ፋውንቴን ኦፍ ዲቪኒቲ አንጻር ማለት ነው። ሁለተኛ ደግሞ ዋነስ ፔንቴኮስታል ያስደርግሃል ያልከው ነገር እዚሁ ላይ በደንብ አድርጌ ላፍርስልህ። ፈቃድ እኛ ክርስቶስ ኢየሱስ ራሱን በቃ ልኳል እያልን አይደለም። በመጀመሪያ ትሪኒቲ ላይ ኢንሰፐራብል ኦፕሬሽን የሚባል ነገር አለ፣ ኖሽናል አክቶች አሉ፣ አፕሮፕሪዬሽን የሚባል ነገር አለ። እነዚህን እንዳለ ባማከለ ሁኔታ ነው ትሪኒቲን የምናስቀምጠው። ድምጽ ይሰማል? አንዴ እኔ ጋር በጣም እንትን እያለኝ ስለሆነ ይሰማል፣ በደንብ ይሰማል። እሺ እነዚህን ነገሮች ባማከለ ሁኔታ ነው የምንናገረው። ኢንሰፐራብል ኦፕሬሽን እግዚአብሔር አብ የሆነ ነገር ምንድነው ከኤነርጂ አንጻር እግዚአብሔር አብ ይሄንን ነገር አደረገ ብለን ስንናገር ወልድና መንፈስ ቅዱስን በቃ ሰፓሬትሊ እየተናገርን አይደለም። ለምሳሌ እግዚአብሔር አብ ልጁን ላከ ብለን ስንናገር ወልድና መንፈስ ቅዱስ ያንን ነገር ሳይፈቅዱት ቀርተው ነው ብለን አንናገርም። ምን እያለ ነው? አንድ ፈቃድ አለ፣ ትራዮን ጋድ አንድ ፈቃድ ነው ያለው። ስለዚህ በዛ ፈቃድ ውስጥ የወልድም ፈቃድ ነው የመንፈስ ቅዱስም ፈቃድ ነው መላክ የሚባለውን ነገር ስንመለከት ማለት ነው። ኢኮኖሚክ ትሪኒቲ ላይ ስንገባ ወደ ዓለም መጥቶ የሪዴምፕሽን ስራውን ጌታችን ኢየሱስ ክርስቶስ ሲያደርግ የራሱን ፈቃድ እንደሆነ ማመን አለብን። እግዚአብሔር አብ ራሱ ብቻውን ፈቅዶ አይደለም ወልድን የላከው።
የእሱን ፈቃድ እንዳለበት ማወቅ አለብን። ለምን በትራዮን ጋር አንድ ፈቃድ አሁን ወደ እኔ ትምህርት መጣ። ቆይ ታጥፈህ ወደ እኔ ትምህርት ኧረ ጭራሽ አይገናኝም። ቆይ አሁንማ ወደ እኔ ትምህርት መጣ። ቆይ አሁን እንደዚህ ብዬ ጠይቄሃለሁ። ይኸውልህ እንደዚህ ብዬ ስጠይቅ ቅድም ምን አልክ መሰለህ? የላከኝ ፈቃዴን ለማድረግ አይደለም እንጂ ያለው የማንን ነው ስልህ ፈቃዱ የኢየሱስ ክርስቶስ ነው። ፈቃዴን ያለው ኢየሱስ ክርስቶስን ፍቃድ ነው አልክ። የላከኝን ፍቃድ የሚለው የማንን ነው ስልህ የአብ የወልድ የመንፈስ ቅዱስ አልከኝ እና ኢየሱስ አብን ወልድም መንፈስ ምን እንደውም ቀጥሎ ምን ጥያቄ ጠየቁ? ነገሩ ምን እያልክ እንደሆነ ግልጽ እንዲሆንልህ ምን ብዬ ጠየቁ? እንዴ የላከው ማን ነው? ወልድን የላከው ማን ነው? አብ ወልድ መንፈስ ቅዱስ ነው ወይ የላከው አልኩ። ከዛ በኋላ አሁን ምን አልክ? አይ አባቱ ነው ላከው ማለት እንችላለን ምናምን አልክ። አሁንም ስለዚህ ወደ እኔ ትምህርት ስለመጣ ደግሜ ጠይቃለሁ። ኮምፕሮማይዝ አለ። ቆይ እንዴት እንደሆነ ታሳይ። እንዴት ኮምፕሮማይዝ? ቆይ አሁንም ደግሜ ልጠይቅ። የላከኝ ፍቃድ የሚለው የማንን ፍቃድ ነው? አሁን ደግሜ ልጠይቅ። የትራዮን ጋድን የሚያሳይ ነው ፍቃድ ነው። ኦኬ ስለዚህ የላከኝን አብን ወልድን የላከው ማለት ወልድን የላከው ማለት ቆይ እሺ አንዴ ልንገር። ቲዮስ የሚለውን ኦር ደግሞ አሁን ዊልን ኔቸርን ስናነሳ ኖሚናል ፕሪዲኬት የምናደርግለት ለእግዚአብሔር አብ ኖሚናሊ ለሱ ፕሪዲኬት ልናደርግ እንችላለን። ግን በፕሪዲኬሽን ደረጃ ራሱ በመቀጸል ደረጃ ራሱ ግን ካስቀመጥ ነው ለእግዚአብሔር አብ ለወልድና ለመንፈስ ቅዱስ ልንሰጥ እንችላለን። ወልድን የላከው ማለት አባቱ። ስለዚህ የላከኝን ፍቃድ ሲል የላከኝ ፍቃድ የሚለው እኮ የአብ የወልድ መንፈስ ቅዱስ ነው አልከኝ። ስለዚህ የላከው አባቱ ሳይሆን አባቱ ራሱን በራሱ ላከና መንፈስ ቅዱስም አለ እዛ ላይ እኮ እያልከኝ ነው። የላከው አብ ወልድ መንፈስ ቅዱስ ነው የላከው እያልከኝ ነው። ኢንሰፐሬብል ኦፕሬሽን ምን ማለት ነው ኤፊ? ቆይ አሁን ስለ ኦፕሬት ስለማድረጉ አይደለም ማውራው። ቆይ እዚህ ጋር መላክና መላክ ኦፕሬሽን ናቸው። አንተ ምን ይኸውልህ እዚህ ጋር የላከኝን ፍቃድ ቆይ አንዴ መጀመሪያ መልስልኝ። ቆይ አንዴ መላክ ጋር እኮ እናወራለን። ኢንሰፐሬብል ኦፕሬሽን ማለት ነው። አንዴ አሁን መልስልኝ። አንድ ነገር ግልጽ አድርግ። የላከው ማን ነው ስልህ አባቱን የላከው ትለኛለህ። ሰው የላከኝ ፍቃድ ሲል ግን ፍቃዷ ግን ለብቻ ትነጠልና የሶስቱ ትሆናለች። እንደሱ እያረክ ነው የምታወራው። ኢዛ ሜክ ኤኒ ሴንስ ይሰጣል። ለምን እንደሆነ ታውቃለህ? የላከኝ ፍቃድ እያለ ቆይ አንዴ ላስረዳ። አሁን እኮ ችግሩ ምንድነው? ኢንሰፐሬብል ኦፕሬሽን የሚባለውን ነገር ሜቢ አለየኸውም። አፕሮፕሪዬሽን እና ኢንሰፐሬብል ኦፕሬሽን ጭራሽ አለየ። እሺ እስከዛ እኔ ድምጼን ላሰማ። ጋይስ ከታች ያላችሁ ሰዎች ፕሊዝ ታፕ ኮፒ ሊንክ ሼር አድርጉ። ያው ቤቱ ሪፖርት ላይ ነበር፣ ዛሬ ነው የተከፈተው። እስካሁን አብረንን ያለነው። ቴንኪ ሁላችሁን በጣም ነው የማመሰግነው። ታቡ 100K ገብቷል። ቴንኪው። ታፕ ኮፒ ሊንክ ሼር አድርጉ። እናመሰግናለን። ጆና እስኪመለስ ነው። ኦኬ እስከዛ ሌሎቻችሁን ሰላም ልበላችሁ። እሺ ጆና ስልክ ገብቶበት ነው መሰለኝ። ኦኬ አሪፍ ነው። ቴንኪው ቤቲና በጣም አሪፍ ቴንኪው። ቤቱ እንዲሰፖርት የምታደርጉ ሰዎች በመድኃኒዓለም ይባርካችሁ። ቤቱ ምክንያቱም ሪፖርት ላይ ያለ ቤት ስለሆነ እናመሰግናለን። ኤፋሱ እስኪመለስ አንተ አሁን መቀጠል ትችላለህ። አይ እሱ ያነሳው ላይ ስለሆነ የምቀጥለው እሱ መግባት አለበት። እሱ ባለበት ነው የሚሻለው። እሺ ጋይስ ቴንኪው። ታብ ኮፒ ሊንክ ሼር አድርጉ። ታቡን ከፍ እናድርገው እንዳይቆራረጥ። ቤቲና በጣም ቴንኪው። ብድር መላሽ አድርገኝ መጥቼ መልሳለሁ። ይሄን ሁለታማ መልሳለሁ። ድሮን ቴንኪው። እሺ ጆና እስካሁን አልመጣም። ኔትወርክ ነው መሰለኝ ይዞታል። ተልኮለታል ግን ይዞታል። እሺ ጋይስ ቴንኪው በጣም ነው የማመሰግናችሁ። ታፕ ኮፒ ሊንክ ሼር የምታደርጉ ሰዎች እጅግ አድርገን እናመሰግናለን። ኧረ መዲ ምንድነው የምትጽፊው እንዴ? ኧረ ፍቅሩ ሻዘነብኮ በጌታው ዳረ ውለታ በዛችሁብኝ። ሲሶ ፎሎ አደራርገን በጣም ፎሎ አደራርገን ደስ ይላልስ።
ለምን አትሞክርም? ለምን እሱን አትሸቅልም? ጊፍተርን ያዙት ልበል። አንደኛ ጊፍተርን ቤቲናን ያዟት ልበል። ሲሶ ኤፍሬምን ልጠይቅ አንድ ጥያቄ ከፈቀደ ጆናስ አንድ ጊዜ ሙሉ አንድ ጊዜ ቆይ ሀሳብ ይበተናል። ጆናዬ ከታች አለ። ምናልባት ኔትወርክ ሊሆን ስለሚችል ሙሉ ለሙሉ ውጣና ድጋሚ ገባ። አንዴ ሙሉ ለሙሉ ከቲክቶክ ውጣና ድጋሚ ቲክቶክ ውስጥ ገባ። ጆና እንትን ካለ ሙሉ የመጨረሻ ጥያቄ ጠይቀኝና እኔ መተኛት አለብኝ። ከ4 ሰዓት በኋላ መነሳት ነው። ሶስተኛውን የቁስጥንጥንያ ጉባኤ ትቀበላለህ አይደል? የከልሴዶንን ኦኬ። ለምን ጠየቀኝ? እሱ ለምን ጠየቀኝ? አይ አሴ ፕሮቴስታንት ማለት ነው። ኬልቄዶን ጉባኤ እንቀበላለን ሁላችንም። ፕሮቴስታንቶች ይቀበል። ኬልቄዶን ጉባኤ እንቀበላለን። የመጀመሪያውንም ኬልቄዶን አራተኛው አይደል? አራተኛው ኬልቄዶን ብዙ ነው ጉባኤው። የመጀመሪያ ኬልቄዶን ጉባኤ ንስጥሮስና አውጣቂ የተወገዙበት፣ ሁለተኛው ኬልቄዶን ጉባኤ ደግሞ ኦሪገን ኮንደም የተደረገበት፣ ሶስተኛ ጉባኤ ደግሞ እነ ሴንት ማክሲመስ ዘ ኮንፌሰር የመሩበት ማለት ነው። እነዚህን ጉባኤዎችን ታውቃለህ? እኔ የመጀመሪያ ኦፊሻልኛም እንደ ፕሮቴስታንት እንትናችን ላይ ሁሉ አለ ኤሴንሻል ዶክትሪን ብለን ያስቀመጥነው ካውንስሉ እንትን ላይ አለ የምንቀበላቸው ጉባኤዎች የአትናቴዎስን የኒቅያው የመጀመሪያው አሁን እሱንና ሁለተኛ የመጀመሪያውን ኬልቄዶን ኒቅያ አይደለም። ስለ ካልሴዶን እኮ ብዙ ነው። ኧረ እየሰማህ መጀመሪያ የምለውን እየሰማኸኝ። እኔ ስለ ኒቅያ ስለ እነሱ አይደለም እኮ ያወራሁት እኮ የምንቀበላቸውን እዛ በዝርዝር ተቀምጠዋል። የአትናቴዎስን መግለጫ የመጀመሪያውን የኒቅያ ጉባኤ የኬልቄዶን እያልኩ እየዘረዘርኩልህ ነው የምንቀበለውን እዛ የተጠቀሰውን ማለት ነው። እንደ ወንጌል አማኝ የምንቀበለውን። እሺ አሁን ሁለተኛው የኬልቄዶን ጉባኤ ላይ ሶስተኛው ላይ በርግጥ ጉባኤውን ያብራሩት እነ ጆን ዳማስከስ ነው። እነ ሲዶዶኒስ ኦፍ አሌክዛንድሪያ ነው። እነ ማክሲመስ ዘ ኮንፌሰር ናቸው ጉባኤውን ዲፋይን ያደረጉት። እነሱ በፍጹም ዊልን ለኔቸር እንጂ ለአካል አይሰጥም ብለው እንደዚህ አይነት ትምህርቶችን ሪጀክት አድርገዋል። ያን ጉባኤ ተቀበላል አልተነሳም። እዛ ጉባኤ ላይ በስላሴ አካላት መካከል ስላለውም ፕሮፐርቲ ኦፍ ሴንስ ነው፣ ፕሮፐርቲ ፐርሰን ነው፣ ኢንተርቴንም አልተደረገም፣ አልተነሳም፣ አልተያዩም፣ አላውገዙ። ጆን ዳማስከስ ያነሳል በስላሴ ውስጥ አንድ ዊል እና አንድ ኤነርጂ እንዳለ ማለት አንድ ዊል እንዳለ ለምን እሱ ጋር ትገባለህ? አንድ ዊል እንዳለ ኦልሞስት ሁሉም ቸርች ፋዘር which is not specific እንትን አስቀምጠውታል ሳይሆን ኦልሞስት በሚባል ደረጃ ሁሉም አንድ ዊል ነው ያለው ይላሉ። እሱ ጋር ምንም የሚለየው የለም። ቸርች ፋዘርስ እንደዛ ይላሉ። እሺ ያ ዊል ለኔቸር ነው ለፐርሰን ነው የሚሰጠው በእነሱ ደረጃ? እኔ ቸርች ፋዘርስ እንደዛ ብለው የሚያምኑ አሉ። አሁን እንደዛ አድርገው ለኔቸር ነው ብለው ራሱ ቃል በቃል የሚናገሩ አሉ። አንድ ሁለት ሶስቶች እንደገና አንድ ዊል ነው ደግሞ እያሉ ኦልሞስት ሁሉም እንደዛ ነው የሚሉት። ሁሉም እንደዛ ነው ሁሉም አንድ ቢሉም አንድ ፍቃድ ቢሉም አሁን ፕሮፐርቲ ኦፍ ኢሰንስ ነው ብለው እንደዛ አድርገው ጋይስ ታብታብ እኮ አታረጉም እኮ ታብታብ አይደረግም። ቤቱ ሰፖርት አይደረግም እንትን አይልም። እሺ ምን እናርጋ? እኔ ጠፋት እኮ አይደለም እኮ ቤቱ ሪፖርት አለበት። አሁን እስቲ ሞዴሬተር አለ ከታች ቤቱ በቲክቶክ ምልክቷ ራሱ ሰፖርት አትደረግም። ቤቱ እንትን አይደረግም።
ታነሳ ከረም አለን ሲስ አለው ጆና ጠፋ እኮ በዛው ጆና ጠፋ። አይ ጆናታን ተደው ጋስ ስልክ ገብቶበት ሊሆን ይችላል። ማን ያውቃል? ስራ ቦታ ላይ እኒያው የኛ ዶግማቲሻኖች ሉትራን ዶግማቲክስ ላይ 4-5 ትሪኒቲ የጻፉ አሉ። በፍጹም ዊል የሚባል ነገር በፍጹም ለአካል አይቀጥልም። አንድ ዊል፣ አንድ ማይንድ፣ አንድ ኦፕሬሽን፣ አንድ ኢሴንስ በስላሴም በክርስቶስም ይቅርታ፣ በስላሴ በትሪኒቲ ክርስቶስ ውስጥ ግን 2 ዊል አለ። ምክንያቱም ለኔቸር ስለሚቀጥል ክርስቶስ ከኛ ጋር ኮንሰብስታንሻል ነው፣ ከአብም ጋር ኮንሰብስታንሻል ነው። ይሄን ሚኬድ እንግዲህ ራሱን ይመርምር። አባቶች ብሎ ነበር። እስቲ ቆይ ከአባቶች እስቲ ኤፊ የሚያመጣ ከሆነ እኛ እንደ ቅድም ብለናል አይደል? ሲሶ አሁን ሰማዕቱ ጀስቲንን ቅድም አውርቼ ነበር። አትናቴዎስንም ነግረን ነበር። ከልሲዶኒያን የነበሩ አባቶችን እነ ማክሲመስ ዘኮንፌሰርን፣ ጆን ደማስከስን ኢቨን ከዛ አለፍ ብለው ያሉትን እነ አምብሮስን እነሱ ዊል የሚቀጽሉት አንድ ዊል፣ አንድ ማይንድ፣ አንድ ኦፕሬሽን ከዛ ለኔቸር ነው የሚሰጠው ብለው ነው ያብራሩት። እንደው ፐርሰን ውስጥ ያስቀመጡ ካሉ እስቲ እንስማ። ኤኒዌ ከታች ቤቲናም የጻፈች ነው ጆናስ ስለሆነ ለወጣ ስለሆነ ሐሳብ ልጨርስና በቃ ላጠቃልልና ማለት ነው። እሺ አቤላ ቴንክ ዩ ጠቅላላ አድርገና እሺ እንትን እናድርግ። እሺ አቤላ ጠቅላላ አድርገን ያ ከስላሴ አንፃር ለሚነሱት አንድ ሚዩት አድርግና እኔ እሺ ከስላሴ አንፃር ለሚነሱት ቅድም እንዳያችሁት ከአባቶችም ከጉባኤም አንፃር የራሳችንን የስላሴ አስተምሮ ማለትም የሉተራንን አስተምሮ አስቀምጠናል። ዘንድ ደግሞ ኤፋን ፎሎ የምታደርጉ ደግሞ የራሳችሁን አስቀምጣችኋል። ዘንድ ከአባቶች ሀፋፍ ነው የምንቀበለው የሚለውንም አካሄድ ነው የምትከተሉት እና ግልጽ ለማድረግ የምፈልገው ለሌላ ቤተ እምነቶችም ሆነ ምናልባት ደግሞ ከኛ ወገን ለሆናችሁትም ግልጽ ለማድረግ የምንፈልገው ነገር ቢኖር ይሄ የኤፋ የስላሴ አስተምሮ በእኛ ዘንድ ኮምፕሊትሊ ተቀባይነት የሌለው መሆኑንና እኛ የራሳችን የስላሴ አስተምሮ ማለትም ከመጽሐፍ ቅዱስም ከአባቶችም የጠራ ከሁለቱም ከቤተክርስቲያን ታሪክም ከአባቶችም ከጉባኤም የተቀበልነው የስላሴ አስተምሮ እንዳለን እንድታውቁልን ነው። ታች የኛን የስላሴ አስተምሮ ልትወቅሱ እየሞከራችሁ ለነበራችሁ ሰዎች እቺን ያዟትና ሄዳችሁ ብታነቡ አሪፍ ነው። በድጋሚ ከአባቶችም ከመጽሐፍ ቅዱስም ከጉባኤም አንፃር ስለ ስላሴ የኛ አስተምሮ ስህተት ነው የምትሉ ሰዎች ካላችሁ ደግሞ ይኸው ሲሳይ ቤቱን ይከፍታል፣ መተን መነጋገር እንችላለን። አንዲት ፖይንት አንስታችሁ ከኛ ጋር ዲስከስ ማድረግ አትችሉም። ቴንክ ዩ ሲሶ በጣም አመሰግናለሁ። ኤፋም የራስን ሐሳብ ሪፍሌክት ስላደረግ ምላሾችን ስለሰጠ አመሰግናለሁ። አቤላ ሙሌ በጣም አሪፍ ደስ የሚል ጨዋነት በተሞላበት የተደረገው ምናልባት አሁን የሚሆን ከሆነ ሲሳይ ባይዚ ኤሬርሲ ያልኩበትን ሪዘን ገብተዋል አይደል? ማክሲማይዝ ዘ ኮንፌሰር ሞኔታላይቶችን ዲፌንድ ያደረገበት መጽሐፉ ላይ አለ። እዛ መጽሐፍ ሙሉ ላይ አለ። ፍቃድን አንስቶ እኮ አንድ ሰው ፍቃድን አንስቶ ብቻ ራሱ እኮ ፍቃድን ለራሱ ትሪኒቲ ሳያነሳ ቸርች ፋዘር ሆኖ ሙሌ እንደው ከጥያቄ እንትን ማለት ነው። ፍቃድን ብቻ አንስቶ ፍቃድን ፍቃድን ለፐርሰን ወይንም ለኢሴንስ የሚሰጥ ብሎ አንድ ትምህርት ቢያስተምር እኮ ግዴታ ሰውየው እኮ ትሪኒቲ ላይ ነው ወይንም እንትን ላይ ነው የተናገረው ብለህ እኮ ማንሳት እኮ ላይ የሰማዕቱ ጀስቲንን ልንገርሽ፣ የሰማዕቱ ጀስቲንን
ቻፕተር 56ን ዲያሎግ ዊዝ ትራይፎ በሚለው ላይ 51 እና 52 አካባቢ ኑሜሪካሊ አብና ወልድ 2%። ኑሜሪካሊ ማለት በቁጥር ደረጃ ነው። በቁጥር ኑሜሪካሊ ስንቆጥራቸው ፐርሰንን ስንቆጥር 3 ነው በትሪኒቲ፣ በዊል፣ በኢሴንስ፣ በኦፕሬሽን፣ በማይንድ አንድ ናቸው ይላል። ኑሜሪካሊ የቆጠረው ፐርሰንን ነው። በኔቸር እና በዊል ወይም በኦፕሬሽን ሲመጣ ስንት ነው የቆጠረው? አንድ ማለት ነው። ፐርሰንን እና ኔቸርን ዲስቲንክት አድርጎት አለያይቶ ነው። እና ዲስቲንክሽንም የለም ማለት ዲስቲንክሽን አለ እንጂ ሴፓሬሽን የለም በፐርሰን መካከል። መለያየት የሚባለው ነገር አይ ዶንት ኖ። ሲሶ ሚውት ነህ። ኦኬ ቴንክ ዩ አቤላ። ደሱ ይሄ ነገር አትወጣውም ቶቶ እያልኩት እኮ ለደሱ ደሱ ከመጣሽ መቀጠል እንችላለን። እሺ አቤላ ሰላም ላ እኔ ልጠይቅና ከዛ ከነሱ ጋር ትወያያለህ። እሺ ይሄኛውን ትምህርት ትቀበለዋለህ? ደሱ በአብና በወልድ በመንፈስ ቅዱስ መካከል የተለያየ ፈቃድ አለ የሚለው አብ ከወልድ የተለየ ፈቃድ አለው፣ ወልድ ከመንፈስ ቅዱስ የተለየ ፈቃድ አለው፣ ግን ያልተለያየ ፈቃድ አለ የሚለውን ትምህርት ትቀበለዋለህ? አይ አብ ወልድ መንፈስ ቅዱስ ብለን ስንናገር ከመለኮታዊ አንጻር ከሆነ ምንም አይነት የተለያየ ነገር ሊኖር አይገባም። ግን ክርስቶሎጂ ላይ ከዛ አንድ ከሆነማ አንድ ከሆነ ሰው ጋርማ አንደክምም እኮ እያወራን አንደክምም። ይኸውልህ ክርስቶስ ላይ ነው ልዩነቴ። እኔ ክርስቶስ ላይ ነው የጠየኩትም ታች በኮሜንት የጠየኩት ክራይስት ሁለት ፈቃድ አለው ብዬ አምናለሁ መጽሐፍ ቅዱስም እንደሚናገር እና ምናልባት ከዚህ ላይ ጥያቄ እዚህ ላይ ነው ያለኝ። እኔ እዚህ ላይ ምንም ደሱ ምንም ችግር የለም። ሲስ አሁን ሁለት ፈቃዱ ኔቸር ላይ ነው ወይስ ፐርሰን ላይ ነው ዲፔንድ የሚሆነው? ደሱ ኔቸር ላይ በቃ ያው እኛም እንዳልነው ማለት ነው ዲፔንድ የሚሆነው ኔቸር ላይ ነው። ክርስቶስ ነገረ ክርስቶስን ስናወራ ይሄ ነው በቃ እስካሁን እንትን ያለው። ደሱ ስላሴ ላይ ሲሆንስ ከፍቃድ ፕሮሲድ የሚያደርገው ከኔቸር ነው ወይስ ከኢሴንስ ነው? ፍቃድ የኔቸር ነው የሚሆነው፣ የመለኮታዊ ኔቸር ነው፣ ግን ለሶስቱም አካላት ይሰጣል። ምክንያቱም መለኮት ለሶስቱም አካላት እንደምንሰጥ ማለት ነው። አብ መለኮት ነው፣ ወልድ መለኮት ነው፣ መንፈስ ቅዱስ መለኮት ነው እንደምንል እነዚህ በሶስቱ አካላት ውስጥ ፍቃድ አለ፣ እውቀት አለ፣ ስሜት አለ። ያ ግን እውቀት፣ ስሜት፣ ፈቃድ ያንዱ የመለኮት ነው ነው ደሱ ይል አሁን አንድ ጋር ይሄድ ብለን አንድ ጋር ይሄድ አለ ብለን ነው የምናምነው። ዘን ደግሞ ዋን ዊል አለ ብለን ነው የምናምነው። ለዛ አይደል የምታምነው አንተ? ልክ ነው። ያ አንዱ ፈቃድ ግን ለአብም ይሰጣል፣ ለወልድም ይሰጣል፣ ለመንፈስ ቅዱስም ይሰጣል ነው። ያ ማለት አሁን አንተም የተለያየ የሚለውን ትቀበላለን? የተለየ ሳይሆን ይኸውልህ ለምሳሌ መንፈስ ቅዱስ ፈቃድ አለው ይለናል፣ ወልድ ፈቃድ አለው ይለናል እና አብ ፈቃድ አለው ይለናል። አብ ፈቃድ አለው ወልድ ፈቃድ ያለው ሲባል የተለያየ ማለት አይደለም፣ አንድ ፈቃድ ነው። ጆና ቀጥልሽ። ያው ከመለኮት ስለሆነ ማለት ነው እንትን የሚነሳው ከመለኮት ስለሆነ። እሺ ጆና አንድ እየጻፈ ስለሆነ ይቀጥል። እሺ ጆና አንድ ሚውት መንገድ ነው በጣም ያስተጋባል። እሺ ስራ ላይ ስለሆንኩ ነው ስልክ እየተደወለብኝ ስለነበረ ነው የወጣሁት። ኤፍሬም ወጣ እንዴ? ኤፊ ወጥቷል። አንድ ዋትሳፕ ላይ ቼክ ላድርገውና ፈቃደኛ ከሆነ አንዴ ልደውልለትና እንትን ደበለሽ ቆስቲ። በነገራችን ላይ ኦርቶዶክሳውያን ሁለት ፈቃድ አያምኑም። ኦርቶዶክሳውያን ሁለት ፈቃድ አያምኑም።